አንድ ጊዜ በኢትዮጵያ ውስጥ አንድ ፈላስፋ እንዲህ ያደረገ ሰውን እኮ እግዚአብሔር 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 እያላችሁ እየነገራችሁ ስለምታሳድጉት ነው እንጂ እንደዚያ ባትሉት እግዚአብሔር አይልም ነበር፣ እግዚአብሔርም የለም ነበር ብሎ ተናገረ። ሎቱ ስብሐት። ኋላ እሺ ተብሎ እስቲ አንድ ልጅ እንሞክርበት ተብሎ አንዱን ልጅ እግዚአብሔር የሚባል ስም እሱ ፊት ማንም እንዳያወጋ ብለው ቤት ዘግተው አሳደጉት። አሳድገው ሳይንስ ብቻ እያስተማሩ ስለ እግዚአብሔር ሳይነግሩ አሳደጉት። በቅርብ ጊዜ እኮ የተደረገ ነው። ኋላ ሲያሳድጉት ይሄ ልጅ አባዬ አቤት፣ እነዚህ ከዋክብት የደረደራቸው ማን ነው? ተው እንደሱ አይባልም፣ ዝም ብለው ነው የተደረደሩት ይለዋል። አባዬ አቤት፣ እነዚህ ከዋክብት ግን አንድ ላይ በአንድ ሰፈር በአንድ ሜዳ ሲኖሩ የማይጋጩ ለምንድን ነው? ተው እንደሱ አይባልም ይለዋል። እንደዚህ እያለ አባዬ አቤት፣ እሬትና ሙዝ አንድ ላይ እንተክላለን፣ እሬቱ ይጣፍጣል፣ አንድ ውሃ እናጠጣዋለን፣ ከአንድ አፈር አንድ ጓሮ ተክለን ያ ይጣፍጣል፣ ይሄኛው ይመራል፣ ለይተው እንዳይጠጡ ደግሞ አይምሮ የላቸው፣ ይሄን የሚያደርግ ማን ነው ይለዋል። ተው እንደዚህ አይባልም ይለዋል። መጨረሻ ላይ አድጎ ልጁ ከእጽዋትና ከአዝርዕት መካከል በሙሉ አባዬ አቤት፣ ባቄላ ስንዘራው የጣት ግማሽ ያክል ነበር፣ ይሄ ሁሉ ግን እንደምን መጣ ይለዋል። ተው እንደሱ አይባልም ይለዋል። እዚያ በኋላ አንድ ፈላስፋው መጥቶ እስቲ ልጅ እንደው ምን ሆኖ ይሆን እንጠይቀው ተብሎ ሲጠየቅ ጠፋ። ማታ ሲፈልጉት ከጓሮ ከአዝርዕቱ ከአትክልቱ ቦታ ወጥቶ እኔም ማላውቅህ አንተ የምታውቀኝ ከዋክብትን በስርዓት የምታስተዳድር በአንድ ሜዳ ሰማርተህ እንዳይጋጩ የምታደርግ ምድርን በአበቦች የምታስጌጥ ጽንስን አርግተህ ሰው የምታደርግ የማላውቅህ አምላክ ተገለጥልኝ ሲል ተንበርክኮ ተገኘ። በእውነቱ ማለት እግዚአብሔርን ሰውሮ የሚያስቀር ሰው የለም። የፈለገ ቢሆን እግዚአብሔር እንዳይመለክ ማድረግ አይቻልም። እግዚአብሔር ፍጥረታት በሙሉ ይመሰክርሎታል።